የራቀሽን ወንድ ራሱ እንዲመጣ እንዴት ማድረግ ትችያለሽ? ዛሬ የምናወራበት ርዕሳችን ነው። ብዙ ምክንያቶች ሊኖሩት ይችላሉ። ብቻ በድርጊቶቹ በስሜት እንዲሁም ምናልባት በአካል ርቆሽ ሊሆን ይችላል። ጥያቄዎችሽን ላይመልስልሽ ይችላል። ምን ተፈጠረ ብለሽ ሊሆን ይችላል። ለምን ብለሽ በራስሽም አስዩ የምታደርጊያቸው ነገሮች ይኖራሉ። የወሰንሻቸውም ወይም ኮንክሉዥን የሰጠሻቸውም ነገሮች ሊኖሩ ይችላሉ። ዋቴቨር የምንም አይነት ሪዝን ሊሆን ይችላል። ነገር ግን ከአንቺ ከራቀ ከሻሸና በጣም ልክ እንደማይወድሽ እንደማይፈልግሽ እንዲሰማሽ ካደረገ እንደ ሴት ልጅ ምንድነው ማድረግ ያለብሽ? የትኛውን ሱፐር ፓወርሽን መጠቀም አለብሽ? እንዲመለስ በራሱ ያረገው ነገር ወይም ላንቺ እያሳየው ያለው ሪያክሽን ልክ እንዳልሆነ እንዲያምን እንዲጸጸት በምን መንገድ ማድረግ ትችላለች? አንድ ሴት በእርግጠኝነት ነው መግራችሁ እዚህ ዓለም ላይ ኢምፖሲብል የሆነ አንዳች ነገር የለም። በእርግጥ ሰዎችን መቆጣጠር አንችልም። ከኛ ውጪ የሆኑ ነገሮች ሊኖሩ ይችላሉ። እስቲል ግን ራሳችን ላይ ኃይል አለን። የራሳችንን በፈለግነው መንገድ ማረም እንችላለን፣ ማስቆም እንችላለን፣ እንዲሁም መቆጣጠር እንችላለን። ራሳችን ላይ በደንብ ከሰራን፣ ራሳችን ላይ በደንብ ኢንቨስት ካረግን የምንፈልገውን ነገር ወደኛ በቀላሉ እንዲመለስ እንዲሳብ የማድረግ ደግሞ ትልቅ አቅም አለን። ታዲያ እሱን ነው በዛሬ ቪዲዮአችን ላይ በደንብ የምናወራበት። እንደ ሴት ልጅ አንድ ወንድ ልጅ ሄደ ራቀኝ ብለሽ መከተል፣ ማሳደድ፣ ማደን ሳይሆን እዚሁ ባለሽበት ሆነሽ የምታደርጊያቸው ነገሮች መልሶ እንዲያድንሽ እንዲፈልግሽና እንዲመጣ እንዲጸጸት ማድረግ ይችላሉ። ታዲያ መተግበር እንዳይረሳ እንደ ሁልጊዜ እንደምላችሁ ካልተገበርን ማረግ ካልሞከርን ፍርሃታችንን ካልተጋፈጥን ሰበቦቻችንን ትተን መፍትሄ ካልፈለግን ብዙውን ጊዜ ለስሜቶቻችን ይሁን ለጥያቄዎቻችን መልስ አናገኝም። ስለዚህ ምን ያስፈልገናል? አክሽን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። የደወል ምልክቱን አብራችሁ ተጫኑ። ለብዙቶቻችን እንዲደርስ ሼር ማድረግ፣ ላይክ ማድረግና ሀሳብ አስተያየታችሁ መጻፍ እንዳይረሳ። አብራችሁን ቆዩ። አንድ መለወጥ መቻል አለብሽ። እሱ ከራቀሽ፣ እሱ ችላ ካለሽና እሱ እንደማይወድሽ እንዲሰማሽ ካደረገ እቺን ሴት መቀየር መቻል አለብሽ። የምትቀይሪው ማይንድ ሴትሽን፣ የምትቀይሪው ነገሮችን የምታይበትን ለሱ የሰጠሽውን ቦታ ግዝፈት መቀየር መቻል አለባቸው። ካልቀየርሻቸው አንደኛ ነገር ለሱ የሚሰማሽ ስሜት ሸክም ነው። ያንን ሸክም ለማቅለል ደግሞ እሱን እንድትለምኝ ምንድነው የተፈጠረው የሚለውን ጥያቄሽን እንዲመልስ ትግል ውስጥ ነው የሚከትሽ። ነገር ግን ቆም ብለሽ ሐስበሽ መሃላችሁ የተፈጠነውን እውነታ መጋፈጥ ከፈለግሽ ምን ማድረግ አለብሽ? መቀየር መቻል አለብሽ። እሱም ያቃትን እሱ ለሱ ምንም የምታደርገውን እሱም ፍለጋ የትም የምትሄደዋን ሴት ማጥፋት መቻል አለብሽ። አሁን ራሷን የምትመርጥ ራሷን የምትወድ ራሷን ለመቀየር ነገሮችን የምትወዳቸውን ሰዎች የምታይበትን አንግል ቀይራ ለራሷ የምትኖር ሰዎችን ለማስደሰት ወይም የሆነን የምወደውን ሰው ምናልባት እሱ የሚፈልገው ይሄን ነው እያለች የምታረም ሳትሆን እሷ ምን ያስፈልጋታል፣ እሷ ምኗ ነው መቀየር ያለባት፣ ለምንድን ነው ይሄ ይገባታል ብላ የምትጠይቀዋን ሴት ማምጣት መቻል አለብሽ። እቺ ሴት ካልመጣች የሚቀየር ነገር የለም። እሱ ጋር ያለውን ለአንቺ ያለው ቦታ አንቺን የሚያይበትን አንግል መቀየር ካለብሽ አንቺ ነሽ መቀየር ያለብሽ እንጂ እሱ አይደለም። ፊዚካሊ ሊሆን ይችላል፣ ሜንታሊ፣ በስነ ልቦና በማማር ሊሆን ይችላል። ስፔሻሊ ከውስጥ ሴኪር ስትሆኚ ኮንፊደንስ ሲኖርሽ ሞር ኢንዲፔንደንት በሆንሽ ቁጥር እንደ ማግኘት ትስቢዋለሽ። እሱ የምትከታዩ ከሆነ ግን ሁልጊዜም እንደምንለው ፑሽ ነው የሚያደርገው። ርቀቱን ጠበቀ። ጠይቀሽዋል፣ እንደሰለጠነ ሰው ምን እንደተፈጠረ ለማወቅ ሞክረሻል። ምንም አይነት ምላሽ የለም ወይም ምንም የቀየርሽው ነገር ስለሌለ ምን ማድረግ አለብን? አሁን ራሳችንን መቀየር አለብን። አንቺ ካልተቀየርሽ የሚቀየር ነገር ስለሌለ ከዚህ በኋላ ድርጊቶችሽ፣ ንግግሮችሽ እሱ የምታይበት የምትይበት እያሰብሽ የምትያቸውን ነገሮች ሽፍት ማድረግ ትችያለሽ። በአንድ ሌሊት በአንድ ቀን አይደለም። ቀስ በቀስ እያንዳንዷን ነገርሽን ስትቀይሪ ማመን የማትችያትን ሴት ቢልድ ታደርጊያለሽ። እንዴት ነው ይሄን የወደድኩት ይሄን ነበር እንደ የፈለግኩት ሁላ ልትይ ትችያለሽ። በዚህም ይሁን በዛ በምንም ይሁን እሱ መምጣቱ ማይቀር ነው። ራሱ እንዲመጣ የሚያደርገው ያንቺ ለውጥ ነው። ተለውጪ። ሁለተኛ ርቀቱን የጠበቀን ወንድ ወደ አንቺ መመለስ የምትችይው ከሸሸሽ ከራቀሽ በኋላ እንዲመለስ በራሱ ጊዜ የምታደርጊው መፈለግ ስታቆሚ ነው። ማሳደድ ስታቆሚ ነው። ምን ተፈጠረ ማለት ስታቆሚ ነው።
እነዚህ ማድረግ ካላቆምሽ እሱ እንዲመለስ ማድረግ አትችይም። እሱ ስላንቺ እንዲያስብ ምን ሆናለች ብሎ ለምን አቆመች እኔን ማሳደድ እንደምፈለግ ብሎ እንዲያስብ አትፈቅጂለትም። ወንድ ልጅ የፈለገ ነው የምልሽ የፈለገ ጠልቻታለሁ አልፈልጋትም በቃኝ ቢል አንቺ እየፈለግሽው የነበረውን ነገር መፈለጉ ማይቀር ነው፣ ወይም ያንቺን አቴንሽን ያንን ማስቆም ስትቺ የዛኔ ራሱ ይመጣል። ምክንያቱም ማንም ሰው ጥሩ የነበረችለትን የሚወዳትን እስቲል እሷ ላይ ፓወር አለኝ የለኝም ብሎ እንኳን ያንን ለማረጋገጥም ቢሆን መምጣቱ አይቀርም። ነገር ግን መጀመሪያ ላይ ያነሳዋቸውን ነገሮች በደንብ አፕላይ ካደረግሽ፣ አንቺ ከተለወጥሽ፣ አስተሳሰብሽ ለራስሽ የምትሰጪውን ቦታ ለራስሽ ያለሽን ፍቅር ወይ ውሎሽን ከቀየርሽው ጭራሽ አትቀበዩም። በድሎሽ ገፍቶሽ የሄደን ወንድ ጭራሽ እንኳን ልታሳድጂው ጭራሽ አትቀበዩ። ደን ደግሞ ሁለተኛው እሱ ማሳደድ መፈለግ ከዚህ በኋላ ምንም አይነት ለሱ ትርፍ ቦታ እንደሌለሽ እንደማይገባሽ ማሰብ እንደጀመርሽ ሲገባው መምጣቱ ማይቀር ይመስልሻል? ይመጣል። መምጣቱ ማይቀር ነው። ሲመጣ ማትቀበሏ ሴት ግን መኖር መቻል አለባት። እሷ ከሌለች ዩዝለስ ነው የምትሆኙ ማለት ነው። ምክንያቱም ተመሳሳይ ነገር ሲያደርግሽ ድጋሚ ሴድ አሁንም ደካማ ትሆኛለሽ። መከተልሽ የማይቀር ነው። ግን ከተቀየርሽ አንቺ ከተቀየርሽ የምትቀይሪያቸው ነገሮች በሙሉ ስለሚያመጣው የዛኔ አትቀበዩ። ምን ታገኛለሽ? ምናልባት የተሰማሽን ህመም ይረዳሻል። ያጠፋው ነገር ይገባዋል። ምን እንዳጣ ይማራል። አትሊስት ቀጥሎ ህይወቱ ስለምትመጣዋ ሴት አርመሽዋል። ቢያንስ ነው የምልሽ። የምትመጣዋ እህትሽ አትጎዳም። ኦልሬዲ አንቺ ከፍለሽላታል። ግን እዚህ እስቲል ከዚህ ግንኙነት ያጠፋሽው መማር ያለብሽን ወስደሽ አዲስ ሴት ሆንሻል። ይሄንን ማድረግ የምንችለው ባይዘይ ለራሳችን ስንፈቅድ ነው። ወደዋለሁ፣ አፈቅረዋለሁ፣ እኔ እንዲመጣ አብሬው መኖር ነው የምፈልገው ምናምን ካልሽ ሊመጣል ማድረግ፣ እሱም ማሳደድ፣ ለእሱ አቴንሽን መስጠት፣ እሱም መፈለግ፣ ምን ተፈጠረ ለምን ማለት ስታቆሚ ይመጣል መምጣቱ ቀር። ሲመጣ ግን ለምን እንደመጣ ካላወቅሽ ስቲል ልብሽን ከፍተሽ የምትቀበዩ ከሆነ ካልተለወጥሽ ተመሳሳይ ነገር አድርጎሽ ይሄዳል። ምንም ጥያቄ የለውም። ነገር ግን ሁሌም መቅደም ያለበት ራሳችንን፣ አስተሳሰባችንን፣ ለራሳችንን ያለንን ቦታ ቀይረን መጀመሪያ እንጠብቀው። ከዛ ደግሞ ይሄ የምታደርጊያቸው ነገሮች ለሱ የምትሰጫቸው ምናምኖች ድርጊቶቻችን እሱ ሲቀየር ደግሞ ምን ይሆናል? ልክ እሱን ስታቆሚ እሱ ይመጣል፣ አንቺ ተቀይረሻል። የተለያየ መንገድ ላይ ነው የምትሆኑት። ሞክሪ። ሶስተኛ ደስተኛ መሆንሽን እንዲያውቅ ማድረግ ነው። ደስተኛ ካልሆንሽ ለውጥሽ ደስተኛ ያረግሻል። ባይዜ ለሱ መደወል፣ ለሱ ቴክስት መላክ፣ ደብል ቴክስት መላክ፣ እሱን መፈለግ፣ ጥያቄዎችሽ የቱ ጋ ነው? ምን አጥፍቼ ነው? ለምን ራቀኝ? ምን ከልክየው ነው? ምን አጉድዬ ነው? ከንትና በምን አንሼ ነው የሚሉ ጥያቄዎችሽ ከውስጥሽ መውጣት ሲጀምሩ ኢነርጂሽ ይመለሳል። እሱ በፊት ሳይነበር የነበረው ደስታሽ ይመለሳል፣ መልክሽ ይመለሳል። ራስሽን መጠበቅ፣ ራስሽን መውደድ ከጀመርሽ፣ ራስሽ ላይ ኢንቨስት ማድረግ ከጀመርሽ ደግሞ ሞር ግሉ ማድረግ ትጀምሪያለሽ፣ መሳቅ ትጀምሪያለሽ። አዲስ ምዕራፍ፣ አዲስ ህይወት ሁሌም ቢሆን ማለት ነው። ሁሌም አዲስ ቻፕተር። በቃ ወደኋላ መመለስ፣ ማንበብ፣ የነበርነውን ያማናቀውን ላይፍ ለመድገም መሯሯጥ አያስፈልገንም። የሆነው ሁሉ አንዳንዴ ለበጎ ነው። ህይወታችን ውስጥ ያለ ሪዝን ፈጣሪያችን የሚያደርገው አንዳች ነገር የለም። ያንን ለራስሽ ደጋግመሽ እኔ ሰውዬ አይገባኝም፣ ለራሴ እኔ ያለው ራሴን ደስተኛ ማድረግ እችላለሁ። ስለዚህ ይሄንን ደስታዬን ሼር አደርጋለሁ። ይከታተይኝ ብለሽ እንዳታስቢ ብዙ ነግሬያቸዋለሁ። ኤክስሽ ሊሆን ይችላል፣ ጀስት ዝም ብሎ ቀርበሽ የወደድሽው ስቲል የወደድሽው ሊሆን ይችላል። የሆነ ነገር ከሆነ እንደምትወጂው ወንድ ልጅ አንቺን መከታተሉ ማቆም ነው። ስለዚህ አሁን ላይ ምን አለ ሪፖስት የምናደርገው ሁሌ ሄዶ የሚናገርብንን የደስተኛ ሴት፣ የተቀየረች አዲስ ማንነት ያላት ሴት፣ ሂስትሪሽ ፈገግታ የተሞላበት ታዲያ 24 ሰዓት ሶሻል ሚዲያ ላይ የምታጥፋ ህይወቷ ትርጉም የሌላት ላይፏ ምንም አዲስ ነገር የሌለው ህልም የሌለው አይነት ሴት አይደላችም። ከስንት አንዴ ግን አዲስ ነገር የሚታይባት፣ ደስታ የሚታይባት ላይፏን የቀጠለችን ሴት ሲያይ ይመጣል። ቆንጂት መለወጥሽ ሪል ነው። መለወጥሽ የእውነት መሆን አለበት። ደን ደግሞ መለወጥሽን ኢንትሮዲውስ ስታደርጊ ደስተኛ መሆንሽን ሲያይ ቢያንስ እሱን ለመበጥበጥ ብሎ ይመለሳል። እንዴችማ የኔ ነበረች ብሎ ይመለሳል። እስቲ አሁንስ ይሄ ልቤ የኔ ነው ከዚህ ጋር አብሬ መሆን ፈልጋለሁ ብሎ ይመጣል። ደን ውሳኔውን ላንቺ ነው። ነገር ግን ራሱ እንዲመጣ ከፈለግሽ ደስተኛ ህይወት ቢውልድ ማድረግ፣ አዲስ ህይወት ቢውልድ ማድረግ፣ ራሷን የጠበቀች የተቀየረችን ሴት አሳዩ። በሶሻል ሚዲያሽን የምትጠቀሚው ለምን መሆን አለበት? ለትክክለኛው ነገር፣ እሱን ለማናደድ አይደለም። ኦር እሱን ስቲል ሀዘን ላይ ያለሱ መጎዳትሽን ለመጥቀስ አይደለም። እሱ እንዲያዝንልሽ ወይ ኔጋቲቭ ነገር ለማውራት አይደለም። ህይወት እንደምትቀጥል
እሱ ቢኖርም ባይኖርም ደስተኛ እንደሆንሽ በራስሽ ሰላምሽ አዲስ ህይወት ራስሽ ላይ እንደገነባሽ እንዲያደርግም ይመለሳል። አራተኛው ተመሳሳይ አይነት ነገር ማድረግ ስትጀምሪ ኢነርጂ ማች ማድረግ ስትጀምሪ ከሱ ጋር ይመለሳል። እንዳልተፈጠረ መቁጠር ስትጀምሪ ለሱ የሚጠብቀውን ስተዋት ችላ ስላት ስርቃት ርቀቴን ስጠብቅ እንደማልፈልግ አሳሳያት ታዝናለች፣ ትከፋለች፣ ታለቅሳለች ብሎ እየጠበቀው መስጠት ስታቆሚ በፋንታው ደስተኛ ሴት ፖስት ስታደርጊ ሙቮን ማድረግ የምትችል ሴት ፖስት ስታደርጊ ከዚህ በኋላ እሱ መለማመጥ መለመን ለምን የሚለውን ጥያቄ መጠየቅ ጥቅም የለውም ብለሽ አምነሽ አዲስ ህይወት ስትጀምሪ የዛኔ ማች ታደርጊያለሽ። በቃ እሱም ላይፉን ይቀጥላል። አንቺም ለምን ያካብዳል? ለምን ይርቅሻል? ለምንስ ምን አዲስ ነገር አለ ብሎ በቃ አንቺ እኮ ላይፍሽን ቀጠለሻል። ልክ እሱ እንዳደረገው ፍቅር እንዳልጀመራችሁ ነግቶሽ እንደማያውቅ ስሞሽ እንደማያውቅ ወድሻለሁ ብሎ እንዳልነገረሽ ያላንቺ ሴት የለም አንቺ እንቁ ነሽ ለአንቺ እንዲያረጋለሁ ብሎ እንዳልነገረሽ አሁን ላይ ኤግዚስት እንዳላደረግሽ አክት እያደረገ ነው አይደለ? አንቺስ ዋይ ናት ዩ? አንቺስ ለምንድን እንደሱ አክት ማድረግ የሚያቅትሽ? ለሱ የሚሰማሽን ስሜት ማንም አያየውም። አንቺ ነሽ የምታውቂው፣ እዚህ ውስጥ ያለ ነው። እሱ ማየት የሚፈልገውን ሳይሆን ግን የማይጠብቀውን ስታሳይው፣ ልክ ተመሳሳይ አይነት ነገር ስታደርጊው ትነግሪዋለሽ ቋንቋውን። እሱ ምንም አይደለሽም አይደል ያልሽው፣ አንተ ምንም አይደለህም እያለችን ይለዋል እኮ አይደለ? ትፈልገኝ ብሎን አይደለ? ማን ነው እሱን እኔ የምፈልገው እያለችን ይላል። መፈለግ ስታቆሚ ላይፏን ቀጥላለች፣ አምሮባታል፣ ተቀይራለች። አራሷ ስለወጣታስብም ስትለው ዝቅ ማለት ስሜት ይሰማዋል። ኢጎ ብትንትን እንደወጣ ህይወቷ ውስጥ ማን አዲስ ነገር ቢኖር ነው? ማን ህይወቷ ውስጥ ያለው? የሆነ ሰው ወዳ ነው እንጂ በዚህ ቅስፈትማ ይልሻል። አስቢው። ኢነርጂውን ብቻ ማድረግ እዚህ ለሚያስጨንቅሽ የፍቅር ስሜት ጸሎት አድርጊ፣ መጽሐፍ አንብቢ፣ ዶክመንተሪ ላይ አተኩሪ። ሁሌም ደግሞ እኔ ማን ነኝ? የምወደውን አውቃለሁ፣ በራሴ ደስተኛ ነኝ፣ ለምንድን ነው ይሄን ያህል እሱን ያስፈለገኝ? ምን ጎሎኝ ነው የሚሉ ጥያቄዎችሽን ጠይቂ። እስቲ እንደማይመጣ እናያለን። እስቲ የእሱን ኢነርጂ ማች አድርጊ። ካልደወለ አለመደወል፣ ቴክስት ካላከ አለመላክ። እሺ ለምን ብለሽ ጠይቀሻል። ካልመለሰ ማቆም። ራሱን ሄዶ ይነግርሻል። አብራርቶ ይነግርሽልሻል ድርጊቶችሽ። አታስቢ፣ ግን ኢነርጂ ማች አርጊ። አታልቅሽለት። ተደብቀሽ አልቅሽ ማልቀስ ካለብሽ። አትለምኝው፣ ራስሽን ለምኝው መለመን ካለብሽ። ምንም አይነት ነገር አታድርጊ። ተመሳሳይ ነገር አድርጊ። ርቀትሽን ጠብቂ። ችላ በይ። ለሱ ያለሽን ፍቅር ለምንድን ነው ልቤ የምትመታው? ማን አንተ ጋር እሱ የምታስደውለን? በይው። ራሳችን ላይ ስልጣን አለ። እሱ ጋር ስልጣን ባይኖርሽ ይሰራል። አቢቢቲ ሞክሪ። አምስተኛውና የመጨረሻው የሄደን ወንድ የራቀሽን ወንድ እንደማይፈልግሽ እንደማይወድሽ ያሳየሽን ወንድ እንዲመለስ የሚያደርገው መርሳትሽ ነው። ስትረሺው ነው። ዮዲዬ እኔ እሱን ብረሳው ይሄን ቪዲዮ ለምን አያለው? ስቲል ኦብሰስድ ዊዝ ሂም። እሱን ነው የምፈልገው። ልቤ ለሱ ነው የሚመታው። እሱን ነው የሚናፍቀው። እሱን አግኝ ነው የሚለኝ። ለምን እንደሆነ ጥያቄሽን መልሺ ነው የሚለኝ የሚለውሽን ልብሽን አስቁመሽ ለራስሽ አዲስ ነገር መመኘት ስትጀምሪ፣ በቃ ይበለሽ እውነታውን መቀበል ስትጀምሪ የዛኔ ይመለሳል። ምክንያቱም ፓወሩን ትወስጂበታለሽ። አንቺ የሰጠሽው ፓወር፣ አንቺ ያሳየሽው ፍላጎት ያንቺ ማሳደር ነው እሱን እንዲሸሽ እንዲርቅ ወይም እንዲያካብድ ያደረገው። ምናልባት አፍቅሮም ሊሆን ይችላል። ምናልባት አዲስ ህይወት ሞክሬው፣ ምናልባት እኔ ያልገባትም ብሎም ሊሆን ይችላል። ዋቴቨር ግን ቆንጂት ልክ እሱ መርሳት በጀመርሽበት ቅስፈት ይመጣል። ልክ ለሱ መደወልም ቴክስትን መላክም ወይም ለሱ የምታደርጊያቸውን ነገሮች ተቀይረው ለራስሽ ማድረግ ልክ ስትጀምሪ በዛችው ቅስፈት ይመጣል። ኢነርጂሽን ወደ ራስሽ በመለሽው ፍጥረት ይመለሳል። ታዲያ እሱን ለመርሳት አንድ ሴት ልጅ ምን ማድረግ አለባት? እስካሁን ያነሳኋቸውን ነገር አፕላይ ማድረግ አለብሽ። መቀየር፣ አዲስ ነገር መሞከር፣ እውነታውን መቀበል፣ አክሴፕት ማድረግ። ርቆኛል፣ እንደማይፈልገኝ ነግሮኛል፣ ድርጊቶቹ ደግሞ እውነት ናቸው ከቃሉ በላይ ያንድ ወንድ ልጅ ያንን ማመን። ማነው እሱ? ፈጣሪሽ ነው? ማነው እሱ የሚለውን ጥያቄ ቀን በቀን ራስሽን ጠይቂ። ለምን እሱ ላይ ዲፔንድ ሆንሽ? ለምን እሱ ስለሌለ አንቺ አዘንሽ? ለምን እሱ ስለሌለ ከፋሽ? ምን ጎሎሽ ነው? ምን አይነት ፍቅር ነው የሚያስፈልግሽ ብለሽ ለራስሽ ፍቅር ስትሰጪ በዛ ቅስፈት የሄደ ወንድ ይመለሳል። አመንሽም አላመንሽም በዛ ቅስፈት ጥንካሬሽን ታዲያ ቢውልድ ማድረግ ነው እንጂ ያለብሽ ወደሱ ስለመመለስ እንዳታስቢ። አንድ ሴት ልጅ እርግጠኛው ነው የምነግራችሁ ከቆረጠች በኋላ ደግሞ ሲጎዘጎዝ እንዲህ ሲነሳ ፍቅሩን ሊያገረሽብሽ ይችላል። ግን እንዲጎዘጎዝ መጥቶ እንዲደውልልሽ እንዲያናግርሽ እድል አትስጩ፣ ድጋሚ መጎዳት ካልፈለግሽ። ነገር ግን
እሱን እንድትረሺ የሚያደርጉሽን እውነታዎች ሊስት አድርጊ። አይፈልገኝም፣ ጻፊ፣ አንብቢው። ይሄ እውነት ነው፣ አንብቢው። ሶስተኛ እኔ ይሄ ይገባኛል፣ እኔ ጋር ምን ጎደለ መልሺ። እሱን ብለምን ብለማመጥ እንደው ብሰግድለት እንደው ምን ብል ይመለሳል? አይመለስም። ፋክት። ወደ ፈጣሪ ልመለስ፣ ፈጣሪ ላስጨንቀው፣ ራሴ ጊዜ ልስጥ፣ ለሱ የምሰጠውን አቴንሽን ለኔ ልስጥ። በዛ ቅጽበት እሱ መርሳት ትጀምሪያለሽ። መርሳት ብቻ አይደለም ይሄን ነው እንዲያፈቀርኩት የሚለው ነገር ይመጣል። ሞክሪው። ሐሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።